የተከበራችሁ የኢትዮ ሳይበር ሚኒስትሪ ታዳሚዎች ወንድሞቼና እህቶቼ በያላችሁበት ሰላምታችን ይድረሳችሁ። እንኳን ለፈረንጆች አዲስ ዓመት አደረሳችሁ ማለት እወዳለሁኝ። ይህ በየሳምንቱ የሚቀርበው የመጽሐፍ ቅዱስ ጥናት ፕሮግራም ሲሆን ለሚቀጥሉት 3 ወራቶች የምናጠናው አርዕስት ሰማይና ምድር ማስታረቅ የሚል አርዕስት ነው። የዚህ ሳምንት ርዕስታችን ደግሞ ህይወት እና ሞት ሲሆን በእንግሊዝኛው ደግሞ ላይፍ ኤንድ ዴዝ ይባላል። የዛሬው መጽሐፍ ቅዱስ ጥናት የሚያቀርቡልን ወንድሞቻችን ከዚሁ ከቶሮንቶ ካናዳ ከተማ ሲሆኑ እነሱም ወንድም አበበ፣ ወንድም አዲሴ፣ ወንድም ደበበ እና ወንድም ገመቺስ ይሆናሉ። እኔ ፕሮግራም መመራው ደግሞ ጃራ ታፈሰ እባላለሁኝ። ከመጀመራችን በፊት ፕሮግራማችንን አጭር ጸሎት ለማድረግ እፈልጋለሁ። እንጸልይ። እግዚአብሔር አባታችን አምላካችንና ፈጣሪያችን እጅግ አድርገን እናመሰግንሃለን። አንተ ደግሞ በ2025ን በሰላም ጨርሰን ለ2026 ጀማሪ ፕሮግራም ስላደረስከን እጅግ አድርገን እናመሰግናለን። በአመቱ ሙሉ አንተ ታማኛችን ስለነበርክ፣ ጠባቂያችን፣ ወዳጃችን፣ አባታችን ስለሆንክ እጅግ አድርገን እናመሰግናለን። አሁን ይሄን ዓመት ደግሞ በፊትህ እናቀርባለን። ይህን የዛሬውን ፕሮግራም አንተ እንድትባርክ ከኛ ጋር እንድትሆን የምንናገረው አምላኮ የምናስተምረው ነገር ሁሉ ከአንተ እንዲሆንና ደግሞ ይህን ሰምተው ወንድሞቻችን እህቶቻችን እንዲጽናኑ አንተን የበለጠ እንዲቀርቡና ደግሞ በአንተ እንዲታመኑ እንድትረዳቸው እንለምናለን። እኛንም ደግሞ ይህን ፕሮግራም የምንመራውን ወንድሞች እንድትባርከን እንጠይቃለን። ከኛ ጋር አሁን ጊዜያችንን አንተ ባርክ፣ በክርስቶስ በኢየሱስ ስም አሜን። እና አሁን ወደ ፕሮግራማችን በቀጥታ እንሄዳለን። ፕሮግራማችንን የዛሬውን ትምህርት የመግቢያውን እና የትምህርቱን ይዘት የሚያስተምረን ወንድማችን አዲሴ ሲሆን ከዛም በኋላ ደግሞ ኢየሱስን አብዝቶ ማክበር በሚለው እንዴት አድርገን ነው ኢየሱስን አብዝተን የምናከብረው የሚለውንም ነገር ጠቀስ አድርጎ አዲሴ ያስረዳናል። አመሰግናለሁኝ ወንድሜ ጃራ። እንግዲህ በተሰጠኝ መሰረት ዛሬ ከቅዳሜ ሰንበት ከሰዓት በኋላ ያለውና እሁድ ቀን ያለውን ክፍል ነው እኔ ማቀርበው። የተጠየቁት ይህንን ነው። እንግዲህ በዚህ ላይ እናተኩራለን። መጀመሪያ እንደሚታየው መጽሐፍ ቅዱሱን ብናነብ ጥሩ ነው። የመታሰቢያ ጥቅስ ወይም ኪ ቴክስት የሚለው ሜሞሪ ቨርስ የሚለውን ከፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ያለ ነው። እኔ ከይቅርታ ጋር አንዳንድ ጊዜ ምናልባት ወደ እንግሊዝኛ ቀላቅል ይሆናል። ካለኝ ችግር ተስፋ አለኝ ይቅር እንደምትሉኝ። ስለዚህ ይሄኛውን የሚለው ህይወትም ክርስቶስ ነው፣ ሞትም ጥቅም ነው። To live is Christ, to die is gain የሚል ነው። እንግዲህ በዚህ the whole lesson በነገራችን በአጠቃላይ የዚህ ሳምንት ጥናቱ በዚህ ላይ የተመሰረተ ይሆናል። ስለ ጳውሎስ ብዙ እንማራለን። ጳውሎስ በነገራችን እኔ እንደው ጊዜ አጭር ነው የተሰጠኝ፣ 13 በላይ የሆኑ መጽሐፍ ጽፏል። ከዛም ውስጥ 4ቱን ግን በእስር ቤት ሆኖ ነው የጻፋቸው። ፊልጵስዩስ፣ ፊልሞን፣ ቆላሲያስ 4ቱን መጽሐፍት በተለይ ሆኖ በእስር ቤት ሆኖ ነው የጻፈው እና ኤፌሶን፣ ፊልጵስዩስ እና ቆላሲያስ እና ፊልሞን እነዚህ 4ቱን እስር ቤት። ኢማጂን እስር ቤት ቀላል አይደለም፣ የሚደሰቱበት አይደለም። ግን በእስር ቤት እያለ ደስተኛ ነበረ። ለምን? ክርስቶስን ስለሚወደው ስለሚያፈቅረው ነው። እንግዲህ ይህን ካየና ፊልጵስዩስ ሰዎች የጻፈው ላይ መከራና ስቃይ ውስጥ ሆኖ ደስተኛ ነበረ፣ ክርስቶስ በሱ ህይወት ስላለ። ይህንን ነው ማየት የምንችለው። ያለውም የምኖረውም ለሱ ክብር ነው፣ በሞትም ለሱ ክብር ነው የሚል ነው። በኋላ ወንድሞቼ በቅደም ተከተል መኖር በህይወት መኖር ለክርስቶስ ክብር ነው የሚለውን፣ መሞትም ለሱ ጥቅም ነው የሚለውን በዝርዝር እያንዳንዳችን የምንናገር ይሆናል።
እኔ ግን በዛሬ ትምህርት ላይ ሶስት ዋና ዋና ነገሮችን እንድናተኩር አሳስባለሁ። ክርስቶስ የህይወት ማዕከል እንደሆነ ሴንተር ኦፍ አወር ላይፍ ክርስቶስ መሆን አለበት። ክርስቶስ የህይወታችን ማዕከል እንዲሆን ታስቦ ነው። ጳውሎስም ህይወቱ ይሄ ነው፣ የክርስቶስ የህይወቱ ማዕከል ነበርና። ሁለት ሞት እንቅልፍ ነው ይላል በዛሬ ትምህርታችን ላይ። ዓለም ሞትን የሚያየው የዓለም ፍጻሜ አበቃ፣ ህይወት የለም የምል ነው። እኛ ክርስቲያኖች ግን ጊዜያዊ እንቅልፍ ነው ብለን ነው ምናምነውም። መጽሐፍ ቅዱስም የሚለው ይሁን ነው። ብዙዎቹን ምሳሌዎች መጥቀስ ይቻላል በመጽሐፍ ቅዱስ። የአልዓዛር ሁኔታ ከሞት ሲነሳ፣ የያሪዮስ ልጅ ከሞት ሲያስነሳት፣ የሞተውን ሲያስነ ጊዜያዊ እንቅልፍ የተኛ ሰው ይነቃል፣ ህይወት አለ ማለት ነው። እኛም በክርስቶስ በእግዚአብሔር የምንሞተው እንነሳለን፣ ሕያው እንሆናለን በትንሣኤ ቀን። ስለዚህ ይሄ በክርስቶስ ያለን ሞት መከራ አያስፈረንም የኢየሱስ ልጆች ለሆነው። ለምን የዓለም ፍጻሜ አበቃ የምንል አይደለም። እና ሞትን የህይወት ተቃራኒ አድርጎ ነው የሚያቀርበው እናውቃለን። እዚህ ላይ በዛሬ ትምህርትም ላይ ብታዩት ደግሞ ዋናው ነገር የሞት ኤጀንት አለቃ ሰይጣን ነበር። ሞት ደግሞ የመጣው እንደምናውቀው ህግን በመተላለፍ ነው፣ ቅጣት ነው። የዚህ አለቃም ዲያብሎስ ነው። እሱን ለመሻር ነው ክርስቶስ የመጣው። ሁለተኛውም ደግሞ በኃጢአት በሞት ባርነት ውስጥ ታስሮ ያሉትን የሞት ፍርሃት እንዳይኖር ነፃ ሊያደርግ ነው። ሁለቱ ነው ዋናው እዚህ ላይ ክርስቶስ የሚያሳስበው። ስለዚህ አንደኛ ቅድም እንዳልኩ ክርስቶስ የህይወት ማዕከል ማድረግ፣ ሁለተኛ ደግሞ ሞት በእንቅልፍ እንደሚመሰል እንድናየው፣ ሶስተኛ የመንፈስ ቅዱስ አንድነት፣ መንፈሳዊ አንድነት ለእኛ ለክርስቲያኖች እጅግ አስፈላጊ ነው። በተለይ በመጨረሻ ዘመን ላይ ለምንኖረው እርስ በርስ ለመረዳዳትም ወንጌልን ለማዳረስም በግሬት ኮንትሪቢዩሲ ውስጥ ስላለ ነው። በጣም በጣም አስቸጋሪ ጊዜያቶች ይመጣሉ። ስለዚህ በመንፈስ ቅዱስ አንድ ካልን ነው የክርስቶስን መልእክት ወንጌል ለዓለም ማዳረስ አንችልም። ሰላምና ህብረት ሊኖረን አይችልም። መንፈስ ቅዱስ በእኛ በመንፈስ አንድ ካል ነው። ስለዚህ አንድነት አስፈላጊ። ስለዚህ ሶስቱን ነገር አንርሳ። በዛሬ ትምህርታችን እነዚህን ነው የምናየው ይሆናል። እንግዲህ በአጠቃላይ መልኩ በዝርዝሩ ላይ ስለ ርዕሱ ብዙ እንነጋገራለን። እኔ ወንድሜ ጃራ እንዳልከውም አሁን የሚቀጥለው እሄዳለሁኝ። በነገራችን የምንኖረው አጭር ነው እዚች ዓለም። እድሜ ረጅም መኖር አይደለም ዋና ወሳኙ፣ ባለንበት በተሰጠን ጊዜ ውስጥ ምን አደረግን ነው። ለክርስቶስ ምን ሰራን ነው ማተኮር የሚገባን። ባለን እድሜያችን ውስጥ ለእግዚአብሔር ክብር፣ ለሌሎች አገልግሎት ምን አደረገን የምንለው እንድናይ እፈልጋለሁ። ሞት ጊዜያዊ እንደሆን ካየን በኋላ እና ይህንን ካልኩ በኋላ ቀጥታ የሚሄደው ወደ እሁዱ ትምህርት ነው። በእሁዱ ላይ እንግዲህ ኢየሱስን አብዝቶ ማክበር ይላል። ይሄንንም ፊልጵስዩስ 1:19-20 እስከ ያለውን በሙሉ ማንበብ እንችላለን። ልዩነት ትንሽ አማርኛ ትርጉሙና እንግሊዝኛ ስታነቡ how to magnify Christ will be magnified። እንዴት አድርገን ነው ክርስቶስን ማግኒፋይ የምናደርገው ወይም የምናከብረው? ጎልቶ ክርስቶስ እንዲታይ የምናደርገው፣ ነፍሳትን ወደ ክርስቶስ ፖይንት አውት የምናደርገው፣ በእኛ ህይወትና ኑሮ ውስጥ እኛን እያዩ እግዚአብሔርን የሚያከብሩት እንዴት ነው ምሎ ላይ ነው በእውነት ማተኮር ያለብን። እንዴም መጽሐፍ ቅዱስ ታውቃላችሁ፣ እኛ የምንነበብ ደብዳቤዎች ነን። የምንነበብ ከሆነ ክርስቶስ ሰዎች ዓለማዊ ሰው ማንም ክርስቲያን መሆንን በተግባር በአኗኗር ስታይል ላይፍ ስታይልስ፣ እንዲሁም ኢብን በአለባበስ በአመጋገብ በተለያዩ መንገድ ክርስቶስን ልናሳይ እንችላለን። ክርስቶስን ልናከብር እንችላለን። በስጋችን ህይወት እንደው ጳውሎስማ በሞትም ነው የሚያከብረው። ሞትም ክብር ነው፣ መኖርም ክብር እንደሆነ ነው የምናገረው። በእኛም ህይወት
ልክ እንደ ጳውሎስ ይሄ ሊንጸባረቅ ይገባል። እንዴት አድርገን እንደምናሳይ እንነጋገረ። የጳውሎስን ምሳሌዎችን በእውነት ልጠቅስ እፈልጋለሁ ወገኖች፣ በጣም አስፈላጊ እንደሆነ ስላየሁት ሶስቱን እጠቅሳለሁ። ሶስት ምክንያቶችን ጳውሎስ እንዴት አድርጎ ክርስቶስን እንዳከበረ። አንድ ጳውሎስ የሕይወቱ ማዕከል ክርስቶስ እንደሆነ ነው የምናገረው። የክርስቶሱ ማዕከል የሕይወቱ ማዕከል ክርስቶስ እንደሆነ በምናገርበት ጊዜ እንዲህ ይላል። ከመጽሐፍ ቅዱሳችን ላይ አለ። ይሄም በሶስት መንገዶች ይነገራል። አንዱም በፊልጵስዩስ 1:20 እና ገላትያ 2:20 ክርስቶስ በእኔ ውስጥ ሲሆን ነው ሲኖር ነው እኔ ክርስቶስን ማሳየትም እኔ አይደለሁም። ክርስቶስ በእኔ ውስጥ ሲሆን ሌሎች እኔን አይተው ክርስቶስን ያያሉ ይላል። ስለዚህ አንደኛ የጳውሎስ ባህሪ ክርስቶስን አጉልቶ የማሳየት ወይም አክብሮ አብዝቶ ያከበረበት ህይወት የኖረው የህይወቱ ማዕከል ክርስቶስ ነው። ክራይስት ሴንተርድ ሊቪንግ፣ ክራይስት ሴንተርድ ላይፍ ነው የኖረው። ዓለማዊ ነገር የለውም፣ ጥቅም የለውም። ኢየሱስን ብቻ ነው። እንዳያችሁት እሱ በደማስቆስ መንገድ ላይ በስደት ላይ እግዚአብሔር ተመለሰ። ከዛ በኋላ ተቀብሎ ህይወቱን፣ እድሜውን፣ ሁሉን ነገር ለክርስቶስ የሰጠ ሰው ነውና ስለዚህ ህይወቱ ሁሉ ክራይስት ሴንተርድ ሊቪንግ ነው የነበረው። ይህንን ጳውሎስ ራሱ ተናግረዋል። ጳውሎስ ህይወቱን ሁሉ ለክርስቶስ አደረገ። በዚህም ምክንያት ሌሎችን ብዙዎችን መምራት ክርስቶስን ማሳየት ችሏል። ኦኬ። ሌላ ላይ ደግሞ ሁለተኛ ላይ የክርስቶስ ባህሪ ይታይ ነበረ። በሱ ላይ የክርስቶስ ባህሪ ይታይ ነበረ። እወቁ፣ ክርስቶስ ባህሪ እንዴት ነው ያሳየው? ዓለም ህዝቦች ሁሉ ክርስቶስ የኖረበት ሁኔታ ክራይስት ላይክ ካራክተር። ክርስቶስ ትሑት ነበረ። ክርስቶስ ሰው ወዳድ ነበረ። ክርስቶስ በስጋዊም ለመንፈሳዊም ይሰራ ነበረ። ከሁሉ ይበልጥ ክርስቶስ በስጋ ለተቸገሩት ሁሉ፣ ለተራቡት ሁሉ ለብዙ እርዳታ የሚያደርግ ነበር። የታመሙትን የሚፈውስ ነበረ። ለማንኛውም የክርስቶስ ባህሪ እንደነበረ ያሳያል። በተለይ ማቴዎስ 5:16 ብታነቡት እንደዚህ ይላል፣ ብርሃናችሁ በሰው ፊት ይብራ ይላል። ብርሃናችሁን አይቶ የእግዚአብሔርን የሰማዩን እግዚአብሔር ያመሰግኑ ዘንድ ይላል። እንዲህ አይነት የኖረ ነው። በእንዲህ አይነት ነው እኛም ደግሞ ክርስቶስን ማክበር ወይም አጉልተን ለሌሎች እናገዝፋለን ማለት አይደለም። ሌትስ አንደርስታንድ ዲስ ዊ አር ኖት ቼንጂንግ ዘ ሳይዝ በት የሚያዩት እኛን ሳይሆን ክርስቶስን በስራችን በህይወታችን ኢየሱስን ማየት እንዲችሉና ኢየሱስን ማክበር እንዲችሉ እንዲወዱ እንዲታዘዙ ካረግነው ዳት ኢዝ ድላችን። ይሄ ነው ድል ነው በክርስቶስ። ኦኬ። ሶስተኛ ባህርዩ ክርስቶስን መምሰል አንድ፣ ሁለተኛ ሶስተኛው ደግሞ በድፍረት ምስክርነት ቦልድ ዊትነሲንግ። አይፈራም፣ የሚመጣውን ሁሉ ሊቀበል ዝግጁ ነበረ። አንዳንድ ጊዜ በእውነት ይሄ ከእግዚአብሔር ካልሆነ በሰው ደረጃ ቀላል ለመናገር ለእኔ ይመስል ይችላል። ቦልድ ዊትነስ እና እስራት አለ፣ መያዝ አለ። ጳውሎስ ላይ ያልደረሰ ስቃይ የለም። ተሰደዋል፣ ታስረዋል፣ ተገርፈዋል፣ ብዙ ነገር ደርሶበታል። ያንን ሁሉ ችሎ በድፍረት ይመሰክር ነበረ ለእግዚአብሔር። ሮሜ 1:16 ብታነቡት እንደውም እሱ ብቻ ላይ አንድ ምሳሌ ሌላም ይነግራል። ጴጥሮስ ክርስቶስን ነው ያወጀው ደግሞ እዛ ላይ ብታዩት እንግዲህ። ለዚህ ይህንን እንድታስቡ የክርስቶስ ባህሪ ያሳየው ሌላ ምሳሌ ከጳውሎስ ሌላ ዮሴፍም ታውቃላቸው፣ ምሕረት ማድረግ ይቅርታ ማድረግ ምን እንደሆነ ያስተማረ ነው። ያ የክርስቶስ ባህሪ ነው። ያ ነው ሌሎችን ወደ እግዚአብሔር የሚያመጣና እግዚአብሔርን አጉልቶ እንዲያዩ የሚያደርገው። ይህንን ላይ እንችላለን። ይህንን ካልኩ እንግዲህ እነዚህ ነገሮች እነዚህ ሁሉ ኢየሱስን ለሌሎች አጉልቶ እንዲያዩ የሚያደርግ ነው። ሰዎች ወደ እኛ እንዲያዩ ሳይሆን ወደ ጌታ እንዲያዩ ማድረግ ነው። ኦኬ።
ጳውሎስ የሚለው አንድ ነገር ታያላችሁ። በጣም ሪሌሽናል ነው የሱ። በጣም የሚገርመኝ ነገር ከሰው ያለ ግንኙነት ሰዎቹን ምን ይላል? አዝ ስፒሪቹዋል ፋዘር ብላቭድ ችልድረን፣ የተወደዳችሁ ልጆቼ ብሎ ነው የሚጠራው። ጳውሎስ ስልጣን እንዳለ የሚኮራራ አይደለም። የሚያጠፋውን ደግሞ በቀስ ብሎ በመከርና በመገሰጽ ነው የሚመልሰው። የሚጮህ የሚቆጣ፣ የሚሳደብ፣ የሚያስር አይደለም። that is how we can magnify Christ ለሌሎች ጳውሎስ እንዳለ። ጳውሎስ ትልቁ ምሳሌያችን ነው። እኔ ጥቅሱን ሰንበት ትምህርት የሚያጠኑ ሰዎች በተለያዩ መንገድ ሊያጠኑ ይችላሉና ይህንን እያሰብን እንድንቆይ አሳስባለሁ። እና ወንድሞች ሆይ በዝርዝር ሁሉን አይተናልና ይህንን የተናገረውን ሁሉ እያደረገን ነው። የጳውሎስን ባህሪ አይተናል። እንደ ጳውሎስ መከራም ሆነ ሞት ከክርስቶስ አይለየኝም የሚል እምነት ሊኖረን ይገባል። ያኔ ነው መመስከር የምንችለው። ያኔ ነው ኢየሱስን አጉልተን እንዲያዩ ማድረግ የምንችለው። በእምነት መኖር የምንችለው እኛ አለል በስጋ ለባሾች ነንና በእኛ ውስጥ ኢየሱስ እንዲገባ መጋበዝ ነው። ኃይላችን የምናጠነክረው በጸሎት መንፈስ በእኛ ውስጥ እንዲሰራ በመጠየቅ ኃይል እናገኛለን። ለክርስቶስ ምቹ እንሆናለን። አገልጋይ ይሆናል። ፍቅር ይኖራል። ፍቅር ሲኖር እንታዘዛለን። ስንታዘዝ በምናደርገው ሁሉ ለሌሎች የወንጌል ምስክር እንሆናለን። ወንጌሎችን ለዓለም እናደርሳለን። ስለዚህ ሰላምና አንድነት በቤተ ክርስቲያን አስፈላጊ ነው። ምእመናን፣ ሰላምና አንድነት ሲኖረን ነው፣ ስንጣላ አይደለም። ወንጌልን ለሌሎች መመስከር፣ ወደ ደህንነት እንዲመጡ ማድረግ የምንችለውን ሁሉ ለእግዚአብሔር መንግሥት ማገልገል ማድረግ አለብን። የአገልግሎታችን ዋነኛው ክፍል ሰላምና አንድነት ነው። እንደ ቤተ ክርስቲያን አባላት ደግሞ በሁሉም እኛ ሳንጣላ መስማማት አለብን። ያኔ በቤተ ክርስቲያን ውስጥ ሰላምን እናገኛለን። ሰላም ካለ ሁሉ ነገር አለ። እዛ ላይ በጣም መጠንቀቅ አለብን። እኛ በኢትዮጵያ ውስጥ የሆነውን ታሪክ እና ቃል ቤተ ተካፍሎ የነበረ ጠብ የነበረ ጊዜ ወንጌል መስበቶ በስጋ እርስ በርስ እንጣላ ነበረ። መጥፎ ታሪክ አለን። ያ ደግሞ በመጨረሻ ዘመን ላለን ሰዎች በጣም በጣም መጥፎ ነው። ለክርስቶስ መመስከርቶ ምሳሌ መሆን ቀርቶ መጥፎ አርአያ ነው የምንሆን። ስለዚህ በዚህ ሳምንት ጳውሎስ ለፊልጵስዩስ ሰዎች በቤተ ክርስቲያኑ ሰላምና አንድነት አስፈላጊ እንደሆነ ያሳያል። ይህንን እንረዳለን። እኛም ቢሆን ጳውሎስን ቅድም ባልኳቸው አይነት ህይወት የነገርኳቸው ባህርያትን እያየን እሱን ምሳሌ እንደው ጳውሎስ ምን አለ መጨረሻ ለን እኔ ክርስቶስን እንደመሰልኩ እኔን ምሰሉ ነው አለ። እኔን ድፍረት how dedicated devoted ምን ያህል ኮሚትድ እንደሆነ ያሳያል። ስለዚህ እኔን ምሰሉ ነው አለ። እሱን ኢሚቴት እንድናደርግ ነው ጳውሎስ የሚጠይቀው። እኛም በህይወታችን በክርስትና ህይወታችን ለክርስቶስ መመስከር የምንችለውን ህይወት እንድኖር እግዚአብሔር ይርዳን። ጓደኞቼ በሚቀጥሉት ትምህርቶች ላይ ዘርዘር ባለ መልክ እንግዲህ ይህንን ትምህርት ያስተምሩናል ብዬ ገምታለሁ። በጣም አመሰግናለሁ። ኦኬ፣ አመሰግናለሁ በጣም አዲሴ። በደንብ አድርገህ ነው መግቢያውና የክርስቶስን አብዝቶ ማየት። ጳውሎስ በተለይ አንተ ያልከው ነገር ምንድነው? ጳውሎስ ያልደረሰበት ነገር የለም። እንደውም በመግቢያ ጥቅሱ ላይ የነበረው ላይ ስናይ የደረሰበትን ችግር ሁሉ ይዘረዝራል። እንዲሆኝ እንደኞ ግን አንድም ጊዜ አንድ ኮምፕሌን አላደረገም። ሰዎች አሁን ለአንድ ሰው የሆን ነገር አድርጉልኝ ብሏቸው ችግር ቢደርስባቸው ይህ እንዲህ አድርጎኝ ብለን ወዲያውኑ ሰው ላይ ኮምፕሌን እናደርጋለን። አንዴም ኮምፕሌን አላደረገም። ሁለተኛ ነገር ደግሞ ሰዎች እሱን በሚያሞግሱትና ሰዎች እሱን እንደ አምላክ እንደ ትልቅ ነገር በሚያዩበት ጊዜ እሱ ቶሎ ብሎ ወዴት ነው የሚመልሰው? ወደ ክርስቶስ። እኔ ሳልሆን የእኔ ፓወር ሁሉ የመጣው ወደ ክርስቶስ ነው ብሎ ሰዎችን ወደ ክርስቶስ ያመላክታል። በክርስቶስ የተነሳ ደግሞ በክርስቶስን በማመኑ ደግሞ ያ ሁሉ ስቃይና ችግር በህይወቱ ላይ በሚደርስበት ጊዜ ደግሞ ታንክፉልና በጣም ደስተኛና እግዚአብሔርን የሚያመሰግን እንጂ አንድም ጊዜ በዚህ የሚያዝንና የተቆጨ አለመሆኑን አስተምረናል። በጣም አድርጌ አመሰግናለሁ። አሁን ወደሚቀጥለው ቶፒካችን እንገባለን። ወንድም አበበነ እና ሁሌ ለእኔ በጣም ፋሲኔቲንግ የሆነ አርዕስት ነው። በእያንዳንዳችን ህይወት ውስጥ እንደዚሁም ደግሞ በዓለማችን ውስጥ ሁለት ትልልቅ ኃይሎች አሉ የሚዋጉ።
እንደውም ሎንግ ታይም ጎ እናንተም አይታችሁት ይሆናል። አንድ ስዕል አለ ሁሌ የካርቱን ስዕል አእምሮ ውስጥ የሚመጣ አንድ ሰው ቁጭ ብሎ አንዱ ትከሻው ላይ ክፉ ማለት በሴጣን ተመስሎ የሆነ ነገር ሆኖ ክፉ ተቀምጧል። እዚህ ትከሻው ላይ ደግሞ በጣም ንጹሕ እውነት ደግ የሆነ መንፈስ ተቀምጧል እና ሁለቱም በዚህ ጆሮውን የሱን አቴንሽን ለመውሰድ ሲታገሉ ሰውየው አንዴ ወደዚህ አንዴ ወደዚህ እያለ እንትን ሲል የሚያሳይ ካርቱን አይቻለሁ። ሁሌ አእምሮ ውስጥ አለ። በጣም ልጆኜ ነው ያየሁት እና ይሄ ነው እነኚህ ታላቁ ተጓድሎ በህይወታችን ውስጥ ያለው በክፋትና በደግ መሃል ማለት በክርስቶስ መንፈስና እንደገና በሴጣን መንፈስ መሃል በውስጣችን ያለው ስላለው ተጋድሎ ይሄ የዛሬው ክፍል ወንድማችን አበበ ትንሽ እሱን ያስረዳናል። ሌላም የሚጨምረው ነገር ካለ ይጨምርልናል። አበበ ወደ አንተ እንመጣለን። እሺ ወንድሜ ጃራ እግዚአብሔር ይስጥልኝ ስለተሰጠኝ እድል። ለእኔ የተሰጠኝ ርዕስ ሞት በረከት ነው ይላል። ወደዚህ ርዕስ ከመንደርደሬ በፊት ከመጽሐፍ ቅዱስ አንድ ጥቅስ ማንበብ እወዳለሁ። በሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ያለውን እንደዚህ ይነበባል። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውንም ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ ለአእምሮ ሁሉ እንማርካለን። ቁጥር 6 መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናልና ይላል። እንግዲህ በዓለማችን በመልካምና በክፉ መካከል የሚደረግ ጦርነት ተጋድሎ አለ። ወደድንም አልወደድንም፣ ተቀበልነውም አልተቀበልነውም የዚህ ጦርነት የዚህ ተጋድሎ ተካፋዮች ነን። ተጋድሎ በሳምንት በወር ወይም ወቅት እየጠበቀ የሚመጣ አይደለም። በየቀኑ የጦርነቱ ወይም የተጋድሎ ተካፋዮች ነን። ይህ ጦርነት ደግሞ እስከ ዕለተ ሞታችን ወይም ደግሞ ክርስቶስ እስኪመጣ ድረስ የሚቀጥል ነው። እንግዲህ ጦርነት ወይንም ተጋድሎ መኖሩን ካወቅን ካረጋገጥን ምንድን ነው መሳሪያ? እንዴት ነው የምንዋጋው? ጳውሎስ ቅድም ካነበብኩት ላይ በምንድን ነው የምንዋጋው? ውጊያችንስ ምንድን ነው? ይህንን ልናየው ይገባናል። የምንጠቀመው መሳሪያ የሀሳቦችና የእግዚአብሔር ቃል ነው። ሁለት መሳሪያዎች አሉ። የሰይጣን መሳሪያ እና የክርስቶስ መሳሪያ። የሰይጣን መሳሪያ ስንመለከት ክፉ፣ አጸያፊ ሀሳብ፣ ታማኝነት አለመሆን፣ አለመታዘዝ፣ በሐሰት መስክሮ ሰዎችን እስር ቤት እንዲገቡ የተለያየ በደል እንዲደርስባቸው የሚደረገው የሰይጣን መሳሪያ ነው። የክርስቶስ መሳሪያ ከዚህ የተለየው ፍቅር፣ ምሕረት፣ ሰላም፣ ገርነት፣ ቸርነት እጅግ ኃይለኛ መሳሪያችን ደግሞ የእግዚአብሔር ቃል የሆነው መጽሐፍ ቅዱሳችን ነው። በኤፌሶን ምዕራፍ 6 ቁጥር 17 ላይ እንዲህ የሚል ቃል ይነበባል። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። እንግዲህ ከሰዎች ጋር አለመግባባት ሊኖረን ይችላል። ወይም ደግሞ አንድ ሰውን የመጽሐፍ ቅዱስ እውነት እንዲያምን በምንፈልግበት ጊዜ ወይም ደግሞ በምናደርገው ጥረት በእኛና በነዛ ሰዎች መካከል በሚደረገው ማንኛውም ግጭት እኛ አይደለንም፣ በቃሉ ስንሄድ መንፈስ ቅዱስ ይረዳናል። ያን ደግሞ የማይቀበሉ ሰዎችን እንዲያምኑ እንዲቀበሉ የሚያደርገው መንፈስ ቅዱስ ነው፣ በእኛ ጥረት አይደለም። እንግዲህ ተጋድሎ፣ ይህ ውጊያ ዓለም አቀፋዊ ተጋድሎ ነው፣ መንፈሳዊ ውጊያ ነው።
የሐሳብና የአእምሮ ጦርነት። እንግዲህ ወደ ጦርነቱ ስንገባ በምን መካከል? በእውነትና በውሸት፣ በብርሃንና በጨለማ፣ ከሁሉ በላይ በክርስቶስና በሰይጣን መካከል የሚደረግ ጦርነት። በዚህ ጦርነት ደስ የሚለው ፓርት ይሄ ነው። በጦርነቱ የተሸነፈ ጠላት ነው ያለን። ኢየሱስ ክርስቶስ በመስቀል ላይ ስለ እኛ ይህንን ገድል አሸንፏል። ሐዋርያው ጳውሎስ እንደሚናገረው ከኢየሱስ ጋር እስከተጣበቅን ድረስ ብንሞትም እንኳ ምን አልሆንም፣ አንሸነፍም። ጳውሎስ በዚህ ምድር ሳለ የሚደርስበትን ማንኛውንም ነገር ተቀብሏል። ሕይወትንም ለእግዚአብሔር አደራ ሰጥቷል። በሰማይ የፍርድ አደባባይ የእሱ ዳኛ ጌታ የሆነው እግዚአብሔር ፍትሐዊ ውሳኔ እንደሚሰጠው ተማምኖ ነው ሄደው። ለዚህ ነው ስለ ወደፊቱ ያልተጨነቀው ሐዋርያው ጳውሎስ። እንግዲህ እንደ ክርስቲያን ሰዎች እኛን ስለተጋፉ፣ ሰዎች እኛን መብታችንን ስለገፉ ለመብታችን መታገል የለብንም። መታገል ወይም ደግሞ መጋደል ያለብን ትክክል ስለሆነው ነገር ነው። እውነት ስለሆነው ነገር ላይ ልንታገል ይገባናል። በተጨማሪ ከሁሉም ነገር እግዚአብሔርን በመታዘዝ አለብን። ነገሮችን ልናሸንፍ እንችላለን። ከክፉ ጋር በምናደርገው ተጋድሎ ማሸነፍ የምንችለው በአንድ ነገር ብቻ ነው። እግዚአብሔርን በመታዘዝ ብቻ እናሸንፋለን። በአጠቃላይ ለእኛ ምሳሌ የሆነው ኢየሱስ ክርስቶስ በሁሉም ነገር ለአባቱ ለእግዚአብሔር ታዟል። ትእዛዙን ደግሞ የተቀበለው ጥግ እስከሆነ ድረስ እስከ መስቀል ሞት ድረስ ታዛዥ ሆነ። ታዲያ እኔና ወገኖቼ፣ እኔና እናንተ ይህንን ዓለም ጦርነቱን ልናሸንፍ የምንችለው በምንም ነገር አይደለም። እኛ በሁሉም ነገር ጌታ እንደታዘዘ ለእግዚአብሔር በመታዘዝ ጠላትን ማሸነፍ እንችላለን። ይህንን በማድረግ ሰማይ እንድንወርስ እግዚአብሔር ያደርገናል። ስለዚህ በመታዘዝ ጠላትን እንድናሸንፍ እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። በጣም አድርገን እናመሰግናለን አቤ። በደንብ አድርገህ ነው ኤክስፕሌን ያደረግልን። በዚህ ሁለቱ በየሰዓቱ በየሰከንዱ በየቀኑ ህይወት ከተወለድንበት ጊዜ ጀምሮ እስከምን አርፍ ድረስ ይህ ተጋድሎ በውስጣችን አለ። በየሰከንዱ የምንወስነው ውሳኔ መሀል ሰፋሪ መሆን አይቻልም። ወይ እዚህኛው ነን ወይ እዛኛው ላይ ነን እና የምንወስነው ውሳኔ በሙሉ በእነኚህ ሁለቱ ፒላሮች መሀል ያለ ውሳኔ ነው። ወይም ደግሞ በክርስቶስ ፒላር ላይ ነን ያለ ነው፣ ወይም ደግሞ በሰይጣን ፒላር ላይ ነን ያለ ነው እና ይሄ ሁሌ ወደ አእምሯችን እንዲመጣ ያስፈልጋል። እጅግ አድርጌ አመሰግናለሁ። አሁን ወደሚቀጥለው ክፍል ስንሄድ ወንድሜ ደቤ በእግዚአብሔር ተስፋዎች መታመን በሚለው አርዕስት ላይ ይናገራል። በጣም የምወደው መዝሙር አለ፣ ስታንዲንግ ኦን ዘ ፕሮሚስስ ኦፍ ጋድ። ብዙዎቻችሁ ታውቁታላችሁ። በጣም የምወደው መዝሙር ነው እና ልክ ይሄንን ሌሰኑን ሳነብ ያ መዝሙር ነው ያስታወሰ። ምክንያቱም አንዱ ትልቁ መጽናኛችን የእግዚአብሔር ተስፋዎች ናቸው። የእግዚአብሔር ተስፋዎች ለሁል ጊዜ የሚያጸናን የሚያቆመን፣ በተጨነቅን ባዘንን ጊዜ የሚያጽናናን የሚያቆመን መልእክት እሱ እንደሆነ አውቃለሁኝ። ስለዚህ ይህንን እስቲ ደቤ በደንብ ጠለቅ አድርገህ ታስተምረናለህ። እሺ፣ እግዚአብሔር ይባርክህ ወንድሜ ጃራ። ሁላችሁንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። እግዚአብሔርን ስለዚህ ጊዜ እናመሰግናለን። ወደዚህኛው ክፍል ስንገባ እንዳልከው ነው፣ በእግዚአብሔር ተስፋዎች መታመን የሚል ርዕስ አለው። በእግዚአብሔር ተስፋዎች፣ እግዚአብሔር በሰጠን ተስፋ ላይ መታመን በጣም በጣም ትልቅ ነገር ነው። በዚህ ጉዳይ ላይ ሐዋርያ ጳውሎስ በመጽሐፍ ቅዱስ የሚላቸውን ደጋግሞ የሚላቸውን ክፍሎች እንድንረዳ ይሄ ጥናት በተለየ ሁኔታ ትኩረት ያደርጋል። ፊልጵስዩስ ምዕራፍ 1
ከቁጥር 21 እስከ 24 ያለውን ክፍል እንድናነብ ፈልጋለሁ። ፊልጵስዩስ ምዕራፍ 1 ከቁጥር 21 እስከ 24 እንደዚህ ይላል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ብሎ ይጀምራል። ቁጥር 21 ላይ ሐዋርያው ጳውሎስ ለደብዳቤ ለሚጽፍላቸው በፊልጵስዩስ ላሉት ወገኖች ማለት ነው። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ ይላል። በዚህ ክፍል ውስጥ ሁለት ነገሮችን ኮምፔር ያደረገ ሐዋርያ ጳውሎስ ያቀርባል። በሕይወት መኖርና በክርስቶስ መሞት፣ ወይም ደግሞ ለክርስቶስ መኖርና በክርስቶስ ማረፍ እና ሁለቱም አስፈላጊዎች እንደሆኑ ይናገራል። በሕይወት ብኖር ለእናንተ እንዴት እንደምጠቅማችሁ እንዴት እንደምረዳችሁ የኔ ምሳሌነት ቅድም ወንድማችን ጋሽ አዲሴ እንደተናገረው ሐዋርያ ጳውሎስ እኔ ክርስቶስን እንደመሰልኩ እኔን ምሰሉ ብሎ በድፍረት ሲናገር ምን ያክል በክርስቶስ ላይ እንደታመነና የክርስቶስ የጌታ ኢየሱስ ክርስቶስ ሕይወት ነጸብራቅ የሆነ ሕይወት እየኖረ እንደነበረ ያሳያል። ያንን ኢሜጅ ደግሞ በወንድሞቹና በእህቶቹ ላይ እንዲታይ ስለሚጥር ስለሚፈልግና ለዛም ስለሚተጋ በሕይወት መኖሩ እያንዳንዱ ቀን ለእያንዳንዱ ምዕመን ምን ያክል አስፈላጊ እንደሆነ ያውቅ። በሕይወት ወይም ደግሞ በክርስቶስ ማረፉ ደግሞ በዚህ ምድር ላይ ከደረሰበት መዓት ብዙ አይነት መከራ ቅድም አንተ የተናገርክ ነበር። አንዱንም ኮምፕሌን አላደረገም። ነገር ግን በውጭም በውስጥም በባህር በተፈጥሮ አደጋ በሰዎች በመገረፍ በመወገር በብዙ ነገር ኢቨን በውስጥ በምዕመናኖችም ዘንድ የደረሰበት ነገር በአይሁዳዎች ዘንድ በወገኖቹ ዘንድ በብዙ አይነት መከራ ውስጥ አልፏል። ከዚህ ሁሉ ያርፋል ማለት ነው በክርስቶስ ሲያርፍ እና እነዚህን ነገሮች እያወዳደረ ሁሉም ግን ለክርስቶስ ይላል። ለእኔ ሕይወት ክርስቶስ ነው ሞትም ጥቅም ነውና ይላል። ይሄኛውን ክፍል ግን በተለየ ሁኔታ በዚህ ጥናት ውስጥ እንድናይ የተፈለገው አንድ ርዕስ ቁጥር 22 ላይ ያለው ነው። ምንድነው? ነገር ግን በሥጋ መኖሬ ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም ካለ በኋላ ቁጥር 23 በእነዚህም በሁለቱ እጨነቃለሁ፣ ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና የሚለውን ክፍል ሙሉን ኮንቴክስት ባለመረዳት አንዳንድ ሰዎች ይሄንን ክፍል ልክ ሐዋርያ ጳውሎስ ሲሞት ከክርስቶስ ጋር ሄዶ ከዛ በኋላ ከሱ ጋር እየኖረ እንደሆነ አድርገው የሚያስቡ አሉ፣ የሚያምኑም አሉና ይሄንን በጥልቀት እንድናየው ከሌሎቹ የመጽሐፍ ቅዱስ ክፍሎች ጋራ እያነጻጸርን ወደ እውነታው እንድንደርስ ይሄ ጥናት ይጋብዘናል። ጳውሎስ ለእኔ ሞት ጥቅም ነው ሲል ምን ማለቱ ነው? ብዙ ሰዎች አሁን ያነበብኩትን ፊልጵስዩስ ምዕራፍ 1 ላይ ያለውን ክፍል በተሳሳተ መንገድ ይረዱታል። በእነዚህ ጥቅሶች ጳውሎስ መኖሩን ከመሞት ጋር ያነጻጽረዋል። ክርስቲያን የሚኖረው ለኢየሱስ ነው። ክርስቲያን የሚሞተውም ለክርስቶስ ነው። ወይም ደግሞ በክርስቶስ ፈቃድ ነው የሚያርፈው። ነገር ግን የሱን ፐርፐዝ የኖረ የጌታን ሕይወት የጌታን
ስራ እየሰራ ለጌታ ክብር እየኖረ በክርስቶስ ያርፋል። ግዴታ ተወግሮ ተሰቅሎ ላይሞት ይችላል፣ ነገር ግን በክርስቶስ ሆኖ ያርፋል ማለት ነው። እና ለኢየሱስ ከሞትን ያ ለኛ ምንድነው ይላል ሐዋርያ ጳውሎስ? መልካም ነው ይላል። ሰዎች ለኢየሱስ ለመሞት ዝግጁ መሆናቸውን ሲመለከቱ ሞታቸው ስለ እምነታችን ኃይለኛ ስብከት ይሆናል። አንዳንድ ሰዎች በህይወት ከኖሩት በላይ በሞታቸው ክርስቶስን ያከብሩታል እና ይከብራል ጌታ። እና ጌታ የሚከብርበት ከሆነ ደግሞ እርሱ በወደደው መልኩ ልጆቹን ያሳርፋቸዋል። ስለዚህ ሐዋርያው ጳውሎስ በዚህ ቦታ ሲናገር ልክ እንደሞት ወደ ሰማይ ሄዳለሁ ከዛ ከክርስቶስ ጋር እኖራለሁ ማለቱ ነው። ምን ማለት ነው ብለን እስኪ አጠቃላይ ስለ ሞት መጽሐፍ ቅዱስ ምን ይላል የሚለውን አለፍ አለፍ እያልን እንድናይ እፈልጋለሁ። በመክብብ መጽሐፍ ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል። መክብብ ምዕራፍ 9 ቁጥር 5 ላይ ምን የሚል ክፍል አለ? ይቅርታ። ሕያዋን እንዲሞቱ ያውቃሉ፣ ሙታን ግን አንዳች አያውቁም። ይሄ ምን ማለት ነው? ሰዎች በህይወት ካለፉ በኋላ ምንም ነገር አያውቁም ክርስቶስ እስከሚመጣ ድረስ። በዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29 ምን ይላል? በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህ አትደነቁ ይላል። እዚህ ጋር አንድ በጣም ኢምፖርታንት የሆነ ነገር አለ፣ ትንሣኤ። ስለዚህ ሐዋርያ ጳውሎስ ቅድም ባነበብነው በፊልጵስዩስ ክፍል ውስጥ ትንሣኤን አልፎ አይደለም ወደ ክርስቶስ የሚሄደው፣ ትንሣኤ የሚባል አለ። በዛ ያረፈ ስለሆነ ያመነ ስለሆነ ሞት ለእርሱ ምንም ማለት አይደለም። ለምን? ትንሣኤ እንዳለ ያውቃል። በትንሣኤ ደግሞ በህይወት ለመኖር እንደሚነሳ ያውቃል። በዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ የአልዓዛርን ሁኔታ እናያለን። አልዓዛር ሁላችንም እንደምናስታውሰው የጌታ ወዳጅ ነው እና በሞተ ጊዜ እህቶቹ እያለቀሱ ነበር እና ጌታ ኢየሱስ ክርስቶስ ነገሩት የሆነውን ነገር እና ክርስቶስ ምን አላቸው? ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፍ ላስነሳው እሄዳለሁ። መጽሐፍ ቅዱስ ሞትን እንቅልፍ ነው ይለዋል። ሞት እንቅልፍ ነው፣ ከተኛንበት የምንነቃበት። ብዙ ጊዜ የቆየን ሊመስለን ይችላል፣ ነገር ግን አናስታውሰው፣ ምክንያቱም ተኝተናል፣ አንቀላፍተናል። ነገር ግን ከእንቅልፋችን የምንነቃበት ጊዜ አለ። ጌታ ኢየሱስ ክርስቶስ የእርሱ ድምፅ ይቀሰቅሰናል፣ ከመቃብር የሞቱትን ይቀሰቅሳል። ሐዋርያ ጳውሎስ በዚህ ቃል ከሚያምኑትና ካረፉት ውስጥ ነው። እንዳውም ጥናታችን ምን ይላል? ሞት ህልም የሌለበት እንቅልፍ ነው። ኢየሱስ በዳግም ምጽአቱ ተከታዮቹ ከእንቅልፍ ይቀሰቅሳቸዋል፣ በህይወት ካሉት ጋርም አብሮ ወደ ሰማይ ይወስዳቸዋል። ስለዚህ ይሄ ነው ትክክለኛው ዴፊኒሽን፣ የሞት ዴፊኒሽን ማለት ነው። እና በተሳሳተ መንገድ ይሄንን ዴፊኒሽን እንዳንረዳና እንዳንስተው ይሄ ጥናት ይነግረናል። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 17 እስከ 18 ያለውን ፈጠን ብዬ ማንበብ ፈልጋለሁ። ነገር ግን ወንድሞቼ ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ ይላል። ኢየሱስ እንደሞተና እንደተነሳ ካመንን
እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ መላእክት በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳል። በክርስቶስም የሞቱ አስቀድመው ይነሳሉ። እሺ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር አብረን በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። ያን ጊዜ ነው ከጌታ ጋር አብረን የምንሆነው እና ሐዋርያ ጳውሎስም እዚህ ክፍል እየተናገረ ያለው ስለዚህ ትንሣኤ፣ ስለዚህ አብሮ መኖር ህይወት ነው እንጂ በተሳሳተ መንገድ እንድንረዳው ወይም ደግሞ ይህንን ትልቅ እውነት እንድንስተው አያስፈልግም። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8 ላይ ያለ ባለው ክፍል እንደዚህ ይላል። ለመስዋዕት እንደሚደረግ የኔ ህይወት ይሰዋልና የሚሄድበትም ጊዜ ደርሷል ይላል ሐዋርያው ጳውሎስ። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ይህንን የጽድቅ ፈራጅ ጻድቅ ፈራጅ የሆነው ጌታ ያን ቀን ያስረክበኛል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ብሎ ይናገራል። እና ወገኖቼ ስለ ሞት ትክክለኛው ዴፊኒሽን እንዲኖረን አደራ ማለት ፈልጋለሁ። ይህንን በመረዳት ትክክለኛውን ዴፊኒሽን አውቀን ምን ማለት ነው የሚለውን አውቀን እምነታችን በእግዚአብሔር ቃል ጋራ ከእግዚአብሔር ቃል ጋራ የተስማማ እንዲሆን አድቫይስ ማድረግ ፈልጋለሁ። በመጨረሻ አንድ ሐሳብ አነባለሁ። ጳውሎስ ለኢየሱስ ሊሞት ተዘጋጅቶ ነበር። ሆኖም በህይወት መቆየቱ ለፊልጵስዩስ ሰዎች እንደሚሻል ያውቅ ነበር። ለኢየሱስ መኖር ወይስ ለእርሱ መሞት ይሻላል ብሎ ጥያቄ ይጠይቃል። ይህን ጥያቄ መመለስ ቀላል አይደለም። ጳውሎስ በእነዚህም በሁለቱ እጨነቃለሁ ይላል። ሁለቱም አማራጮች መልካም ሆነው ይታዩት ነበር። ይህ ነገር ለእኔም ለእናንተም በክርስቶስ መኖር ለክርስቶስ መኖርና በክርስቶስ መሞት እኩል ቫልዩ ያላቸው እኩል አስፈላጊ የሆኑና የህይወታችን አካል የሆኑ እንዲሆኑ ልመናዬ ምኞቴ ነው። እግዚአብሔር ይባርካችሁ። አሜን አሜን። ደቤ በጣም ጠለቅ አድርገህ ስላስተማርከን እጅግ አድርገን እናመሰግናለን። በክርስቶስ እና በእግዚአብሔር ተስፋዎች መታመን ያለን ዋነኛው አማራጭና ተስፋችን ነው። ሁልጊዜ ክርስቲያኖች ነን በምንኖርበት ጊዜ ዋናው መታመኛችን፣ ዋናው መጽናኛችን፣ ዋናው መቆሚያችን፣ ፒላራችን የክርስቶስ ተስፋ ነው። ተስፋውን ይዘን ነው የምንኖረው እና እጅግ አድርገን እናመሰግናለን። አሁን የሚቀጥለው ክፍል እንገባለን። ወንድማችን ገመቼስ በአንድ መንፈስ ጸንታችሁ ቁሙ በሚለው አርዕስት ላይ የእሱን ሀሳብ ያካፍለናል። አንድ መንፈስ ሲባል ቶክስ አባውት ዩኒቲ፣ አንድ መንፈስ ውስጥ ምንድን ነው? አንድስ የምንሆነው በምንድን ነው? በማን ስር ነው? አንድ ማለት የሆነ ማገር አለን ማለት ነው። በስሩ የምንሆነው እና ስለ መንፈስም ስለ አንድነትም ጠለቅ አድርገህ ዲስከስ እንድታደርግልን እጋብዛለሁ። ስለበዛልን ጥበቃ፣ ምሕረት እና ደግሞ በውስጣችን ስላለው ስለሰጠን ሰላም እግዚአብሔር ስምን እጅግ አድርጌ አመሰግነዋለሁ። ስለ ድካም እያሰብኩኝ ነበር። ምናልባት አብዛኞቻችሁ ካስተዋላችሁኝ አላውቅም፣ እያዛጋው ነበረ። የቡና ሱስ የለብኝም ግን ድካም ነው እና እንደው እረፍት ባይኖር ኖሮ እያልኩኝ ነበር እና እግዚአብሔር ይመስገን የእረፍት አምላክ ስላለን፣ የሚያሳርፍ አምላክ ስላለን እና
ዛሬ ከምናያቸው ሀሳቦች ውስጥ ዮሐንስ ምዕራፍ 17 ላይ ያለውን ቀጣይ ሀሳብን አብረን እናያለን። ግን እስካሁን የተነሱ የነበሩትን ሀሳቦች ሁሌም እንዳንዘነጋ እንድናስተውለው መልእክታቸው ምን እንደሆነ ሁሌም እንድናውቀው ያስፈልጋል እና በእውነት እግዚአብሔር እንደ ጳውሎስ አይነት ሰው ሆነን ሞታችን እንኳን በሞታችን እግዚአብሔርን የምናከብር ሰዎች ያድርገን። ማለት አይዶን ነው በህይወቴ እንኳን እግዚአብሔርን ስለማክበር እንኳን በጣም ጥያቄ እጠይቃለሁ ራሴን እና ግን አልፎ ደግሞ በሞት እግዚአብሔርን ማክበር ማለት ትልቅ በረከት ነው እና ይህንን ነገር እንደ ትልቅ ሌሰን እንድንወስደው ፈልጋለሁ። ትንሽ ኤንጌጅ ማድረግ ስለምፈልግ ዮሐንስ 17ን ሁላችሁም ትከፍቱልኝ እና ቁጥር 21 እና 22ን አንድ ሰው ያነብልኛል። ቀጥዬ ደግሞ ቁጥርን 9ን አንድ ሰው እንዲያነብልኝ ፈልጋለሁ። ከ21 እና 22ን የደረሰ ሰው ካለ ቢያነብልኝ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 17 ቁጥር 21 እና 22 መጽሐፍ ቅዱሳችን እዚህኛው ክፍል ላይ እየተናገረ ያለው ክርስቶስ ወደ አባቱ ቀና አድርጎ ደቀ መዛሙርቱ አጠገቡ ሆነው የጸለየው ረጅም ጸሎት ነው ወደ ጌቴሰማኔ ከመሄዱ በፊት እና እሱን ጸሎት ነው እዚህ ጋር የምንመለከተው። እሺ ቁጥር 21 አልከኝ? እሺ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለዚህ ብቻ አልለምንም። አንተ እንደላክልኝ ዓለም ያምን ዘንድ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ ይላል። እግዚአብሔር ይባርክ። ስንት ነው ሌላ ቁጥር አልከው? 22 ላይ እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድኸኝም መጠን እነርሱም እንደወደድኳቸው ያውቃሉ ይላል። እግዚአብሔር ይባርክ። በእግዚአብሔር እውነት በእውነት እንደው ለማሰብም ትንሽ ይከብዳል እና የክርስቶስን ጸሎት ትኩር ብለን ስንመለከት በአብ እና በወልድ ወይም በመለኮት መካከል ያለውን አንድነት በሰው መሃል እንዲኖር የተማጸነበት ነው። ማለት ለማሰብ እንኳን የሚከብድ ነው። እኔ እንደራሴ እንደዚህ ሳየው ግን ምን ለማለት ፈልጎ ነው፣ ክርስቶስ ምን ነበር ያደረገው የሚለው ነገር ምላሽ ይሆነናል ብዬ አስባለሁ። ምናልባት የኔ አዲሱ መደበኛ ትርጉም ትንሽ ቀለል ባለ አማርኛ ማቅረቡ ሀሳቡን ያቀለዋል ብዬ አስባለሁ እና ክርስቶስ ወደዚህ ምድር መጥቶ ያደረገው አንድና አንድ መስዋዕትነትን ከማቅረቡ ባለፈ ሊያሳይ የፈለገው ነገር አንድ አለ። እግዚአብሔር ምን መሆኑን፣ ፍቅር መሆኑን፣ እግዚአብሔር ማንነቱን ማሳየት፣ እግዚአብሔርን ማሳወቅ የክርስቶስ ዋናው ተልእኮ ነበረ። ያም ነው መስዋዕትነቱን የሚያመለክተው አይደለ? እግዚአብሔር ምን ያህል ታላቅ አምላክ ሆኖ ሳለ ለሰዎች ሲል ራሱን ስጋ ለብሶ መጥቶ የታረደልን በግ እስከ መሆን የደረሰ ፈጣሪ መሆኑን በፍቅር ያሳየን እና እንደው ምን አለ፣ እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ ይላል። የተሰጠን ክብር ምንድን ነው ማለት ነው? የኛ አንድ መሆን ማንን ነው የሚያሳየው ማለት ነው? እግዚአብሔርን መግለጥ ይሆናል ማለት ነው። ይህንን ሀሳብ በደንብ እንድንረዳው ፈልጋለሁ እና የኛ የመለኮት አንድነት የተገለጠው እግዚአብሔርን በመግለጥ ውስጥ ነው። የክርስቶስ ከአብ ጋር አንድነቱ የተገለጠው መለኮትን በመግለጥ ውስጥ ነው። እኛም ደግሞ አንድነታችን ማንን ያሳያል ማለት ነው? የተሰጠንን ክብር። የሰጠን ክብር ደግሞ ማን ነው? እግዚአብሔርን ማሳየት ነው። እግዚአብሔር ፍቅር መሆኑን ማሳየት ነው። ይሄስ ምን ይጠቅመናል፣ ምን ይረባናል ካለን ቁጥር 6 ላይ ቁጥር 9 ላይ ምንድን ነው የሚለው? እነርሱ የአንተ ስለሆኑ እጸልይላቸዋለሁ፣ ለሰጠኸኝና ያንተ ለሆኑት እንጂ ለዓለም አልጸልይም። 10 ያለውን ነው የምፈልገው። የኔ የሆነው ሁሉ ያንተ ነው፣ ያንተ የሆነውም ሁሉ የኔ ነው፣ በእርሱም ከብሬአለሁ።
ስለ ዘላለም ህይወት ይሆናችኋል የሚለውን ቁጥር ካገኛችሁልኝ ምናልባት የቱ ጋር እንደሆነ ቁጥሩን አላወቅኩትም። ይሄም ደግሞ ቁጥር 3 ላይ እውነተኛ አምላክ የሆንከውን አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህ ደግሞ ምንድነው? የዘላለም ህይወት ነው ያለው። እግዚአብሔርን ማሳወቅ፣ እግዚአብሔርን ማወቅ የዘላለም ህይወት ነው። በጣም አትኩራችሁ ከቃልን ከሰማችሁ ከመጽሐፍ ቅዱስም ደግሞ ሲነበብ ማወቅ 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 ይላል። ይሄ አንድነት የተገለጠው በማወቅ ውስጥ ነው። እንደውም መጽሐፍ ቅዱሳችን ላይ የመጀመሪያዎቹ ምዕራፍ ላይ ስንሄድ አዳም ሔዋንን አወቃት ይላል አይደለ? ማወቅ ሲባል እንደው ገመቺስ የሚለውን ስም እንደማወቅ አይደለ? እናንተ አሁን ገመቺስ አውቃለሁ ቢባል ስሙን ስላወቃችሁት አይደለም የሚሆነው። እና ማወቅ ስንል የጠለቀ ትርጉም አለው። የቀረበ በጣም ክሎዝ የሆነ ሪሌሽንሺፕ ያለው ሰው ነው አውቃለሁ የሚለው። እና ያ ማወቅ ምንን ይፈጥራል? ያንን አንድነት ይፈጥራል። ዮሐንስ ላይ ይሄ ደግሞ ይህን ዕውቀት እግዚአብሔርን የማወቅ ዕውቀት ለኛ የዘላለም ህይወት የሚሆንልን ነው ማለት ነው። እና ምንድነው የዛሬው መጽሐፍ ቅዱስ ጥናታችን ደግሞ ከምን ጋር ሊያገናኘው ፈልጎት ነው ብለን ካልን በኦሮምኛ የሆነ የሚባል አባባል አለ። በአማርኛ ስተረጎመው ምንድነው የሚለው? አንድን ጎጆ ቤት አለ አይደለ? ኢትዮጵያ ላይ ድሮ በተለይ ክፍለ ሀገር ላይ ከሄደን የምናየው ቤት አንድን ጎጆ ቤት የሚሰራ ሰው አንድ ጎጆ ቤትን አብሮ የሚሰሩ ሰዎች ምንድነው የሚባለው? ይሄ ጎጆ የሚሰራበት ሳሩ አለ አይደለ? እሱን አይሰራረቁም ይባላል። እና እኛ መሰረታችን ማን ነው? ክርስቶስ ነው አይደለ? ያለን መንፈስ ማን ነው? አንድ መንፈስ ቅዱስ ነው አይደለ? የተተከልነው በማን ላይ ነው? በክርስቶስ ላይ ነው። ስለዚህ እኛ ባለው በአንድ መንፈስ ላይ እንተከላለን እንጂ የራሳችን የሆነ የግላችን ነገር የለንም። በእርግጥ እውነት ነው ስለ አንድነት ሲወራ እየተናገረ ያለው ሁላችንም ተመሳሳይ ነን ማለት አይደለም። ተመሳሰሉ ማለትና አንድ ሆኑ ማለት በጣም የተለያየ ነገር ነው አይደለ? በጣም የተለያዩ ነገሮች ናቸው። እንድንመሳሰል ሳይሆን እየተባለ ያለው አንድ እንድንሆን ነው። አንድነት ማለት ደግሞ ምንድነው? የብዙ ልዩነቶች በአንድ ነገር ላይ መሰራትን ነው የሚያሳየው። ጭቃ አፈርና ጭቃ የተለያዩ ነገሮች ሆኖ ሳሉ አንድ ላይ ግን መተው ተዋህደው አንድን መሳሪያን መስራት እንደሚችሉት ሁለቱም ግን የተለያዩ ኤሌመንት ሆነው አንድ አካል መሆን እንደቻሉት ያንን አንድነት ነው በማን ላይ በመተከል በክርስቶስ ላይ በመተከል እንዲኖረን የተፈለገ ያለው ማለት ነው። አፈርም አይ እኔ በራሴ ቢል ውሃም በራሱ ቢል የምናገኘውን ሸክላ አናገኝም ማለት ነው። ያ ነው በቤተ ክርስቲያኖች ውስጥ የሚፈጠረው። የኛ እንቢተኝነት ወይም የኛ ትዕቢት ወይም የኛ አለመታዘዝ ወይ የኛ በጎ አለመሆን የኛ መልካምነቶች አለመታየት አንድ እንዳንሆን ያደርገናል ማለት ነው ከሌላው የቤተ ክርስቲያን አካል ጋር ማለት ነው። እና እግዚአብሔር ከኛ በጣም የሚፈልገው ነገር ቢኖር የኛ አንድነት እግዚአብሔርን ወደ ማወቅ እንዲጠጋ ነው። ምክንያቱም ምንጫችን ዓላማችን ግባችን ወደ አንድ ስለሆነ እኛ እግዚአብሔርን ወደ ማወቅ ስናድግ አንድነታችን ይበልጥ እየጠነከረ ይመጣል። ግን በስጋዊ አንድ ለመሆን ካሰብን ከሄድን ልዩነታችን እየሰፋ ነው የሚሄደው። እና በጣም ማስተዋል አለብን ብዬ እንደውም እያነበብኩት ያስተዋልኩት ነገር ምንድነው? ኦኬ ለዚህ ኢቭን ምንድነው የሚባለው በአለም ላይ በተለያዩ ስፍራ የሚገኙ ቅዱሳኖች አሉ አይደለ? በቋንቋም ማንገናኝ በመልክ ማንገናኝ በብዙ ነገር ማንገናኝ ሰዎች አለን። ግን በምንድነው አንድ የምንሆነው? በክርስቶስ አንድ እንሆናለን። አንድ አይነት ቋንቋ ላውራ አይገባኝም ከነሱ ጋር መንፈሳችን አንድ ስለሆነ ማለት ነው። እና ያንን አይነት ምክንያቱም የክርስቶስ ጸሎት በጣም አጥብቆ እንደዚህ አይነት ጸሎት ከጌተሰማኔ በፊት እንደዚህ አይነት ጸሎት ረጅም የጸለየበት ቦታ የለም። እና እንዳለ መጽሐፍ ቅዱሳችን ክርስቶስ ያወራቸውን በቀይ የሚያስቀምጥበት ክፍል ውስጥ አንዱ ነው። እና እጅግ በጣም የተማጸነው አንድ ይሁኑ እኔ እናንተ አንድ እንደሆነ እነሱም አንድ ይሁኑ። ደግሞ ይሄ ምንድነው? አንተን ማወቅ ነው ማለት እንደ ክርስቶስ አብን የተረከው የለም አይደለ? የሚያውቀውም የለም።
ስለዚህ እኛ አንድ እንደሆንን ማለት እነሱም አንድ ይሁኑ ማለት እንዲያውቁን ማለት ነው። ማለት እግዚአብሔርን ወደ ማወቅ እንድናደግ ነው ማለት ነው። እና ያ ማደግ ሲኖረን ያ ማወቅ ሲኖረን በአንድ መንፈስ ላይ ደግሞ ጸንተን መቆም እንችላለን። ሌላ የመጨረሻው ሐሳብ ደግሞ የኛ አንድነት በሌላ ሰዎች ላይ የሚኖረው በጣም ትልቅ ተጽዕኖ አለ። የኛም ደግሞ አንድ አለመሆን እንደዛው ሌሎች ላይ የሚፈጥረው ትልቅ ተጽዕኖ አለ ማለት ነው። ቀደም እንደውም የተነሱ ሐሳቦች ነበሩ። በተመሳሳይ ቦታ ላይ እንኳን ሆነው ሰዎች በቋንቋ መከፋፈል ይችላሉ፣ በብሔር መከፋፈል ይችላሉ፣ አንድ አምላክን እያመለኩ ማለት ነው። መድረክ ላይ ሲወጣ የሚጠራው እግዚአብሔር ስም ነው። ይሄ እግዚአብሔርን ወደ ማወቅ ወይም ደግሞ ትክክለኛው መሰረት ላይ አለመመስረትን የሚያሳይ ነው ማለት ነው። እና አንድ መሰረት ያለው ሰው አንድ አይነት ሰዎች መሆን አይጠበቅባቸውም። የተለያዩ ሰዎች ናቸው፣ ግን በእግዚአብሔር ምንድናቸው? አንድ ናቸው። ስለ እግዚአብሔር ነገር ሲመጡ አንድ ናቸው። አንደበታቸው አንድ ነው የሚሆነው ማለት ነው። እና ያም ደግሞ የሚሆነው አንድ በሆነው በትልቁ ጥላ ስር በመንፈስ ቅዱስ ስር ስንሆን ነው ማለት ነው። እና ይሄንን ነው ከዚህ ሰንበት ትምህርት ላይ እንድናይ የተፈለገው ብዬ ያምናለሁ። የቀሩ ሀሳቦች ካሉ ወደ መጨረሻ ላይ እናነሳለን። እግዚአብሔር ሁላችንንም እሱን ወደ ማወቅ ወደሚገኘው አንድነት እግዚአብሔር ሁላችንንም እንዲመራን፣ እግዚአብሔርን ደግሞ በግላችን አጥብቀን እንድናውቀውና ወደ እሱ እንድናደግ እግዚአብሔር ሁላችንንም ጸጋውን ያብዛለን። አሜን አሜን አሜን። እጅግ አድርጌ አመሰግናለሁ ስለ አንድነት እና በተለይ ደግሞ በጣም ጥሩ ኢንፈሳይዝ ያረከው አንድ ሁኑ ማለት ዩኒፎርም፣ አንድ ልክ ተማሪዎች አንድ አይነት ዩኒፎርም እንደሚለብሱት ሁላችንም በአንድ ሀሳብ፣ በአንድ አእምሮ፣ በአንድ አስተሳሰብ ስር ሁኑ ሳይሆን ዩኒቲያችን በዳይቨርሲቲያችን እንዳለ ሆኖ በአንድ ጥላ ስር፣ ያም ጥላችን ክርስቶስ ነው፣ በሱ ስር አንድ እንድንሆን፣ ነገር ግን የየራሳችንን ፐርሰናሊቲያችንን፣ አስተዳደጋችንን፣ አመጣጣችንን፣ የትምህርት ደረጃችን፣ ነገሮች ሁሉ ልዩነታችን እንዳሉ ሆኖ አንድ የሚያደርገን ነገር ግን ከሁሉም በላይ ትልቁ ነገር ነው አንድ የሚያደርገን which is ክርስቶስ። እና በክርስቶስ አንድ ከሆንን ሌላ ሁሉ ትርፍ ነው። ምክንያቱም ያ ስለሚበልጥ ከሁሉ ነገርና እጅግ አድርገን እናመሰግንሃለሁ ይሄንን በደንብ ኤንፈሳይዝ ስላደረግ። አሁን ወደ የሚቀጥለው ክፍል ስለንሄድ አሁን አንተ ያስተማርከን ስለ እኛ ማለት ሰብአዊነት፣ ሰዎች አንድ ስለመሆናችን አንድ ሁኑ ነው የሚለን። ያ የኛ አንድ መሆን በቤተክርስቲያን ላይ ምን አይነት ኢንፍሉዌንስ አለው? የኛ አንድ መሆን የሚለውን አርዕስት አቤ ያለ ፍርሃት አንድ የሆነች ቤተክርስቲያን በሚለው አርዕስት አንድ መሆን በቤተክርስቲያን ደረጃ አንድ መሆን ጥቅሙ ምንድን ነው? ወይም ደግሞ እንዴት ነው አንድ የምንሆነው የሚለውን ነገር ነካ ያደርግልናል። እሺ፣ በድጋሚ ወንድሜ ጃራ እግዚአብሔር ይስጥልኝ። እውነት ነው፣ ያለ ፍርሃት አንድ የሆነች ቤተክርስቲያን በፊልጵስዩስ ምዕራፍ 1 ቁጥር 27 እስከ 30 የእግዚአብሔር ባሪያ የሆነው ሐዋርያው ጳውሎስ ካለው ልምድ ከቀደመችው ቤተክርስቲያን ተነስቶ የአንድነትን ጥቅም ይገልጻል። ይህን ጥቅስ ላነበው እንደዚህ ይላል: ይሁን እንጂ መጥቼ ባያችሁ ወይንም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድ ነገር እንኳ በተቃዋሚዎች አትደንግጡ። ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህ ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁ አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና ይላል። እንደ ቤተ ክርስቲያን ሰላምና አንድነት ያለምንም ፍርሃት መልካሙን የምስራች ወንጌልን ለሌሎች እንድናካፍል አንድ መሆናችን ምንም ጥያቄ የለውም፣ ይረዳናል። የሰይጣን ዋና ዓላማ አንዳችን ከሌላችን በሐሳብ በነገር መለያየት ነው። ያኔ
ከኛ ጋር የሚያደርገውን ቅድም ስለተጋድሎ ያነሳነውን ለማሸነፍ ክፍተት ይፈጥርለታል። ለማሸነፍ ይችላል። ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ያስቀመጠው ትክክለኛ ቃል አለ። ምን ይላል? ልክ ከዚህ ገጣም የሚሆን ቁጥር 24 ከፍ ብዬ ነው የማነበው። 24 ምን ይላል? መንግስት እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ቤታችን ሊቆም የሚችለው አባትና እናት ሲስማሙ ነው። አባት ወደ ግራ እናት ወደ ቀኝ የምትሄድ ከሆነ ያ ቤት ሊቆም አይችልም፣ ይፈርሳል። መግባባት በአንድ መንገድ ሊሄዱ ይገባቸዋል። ኢቭን የማይግባቡበት ነገር እንኳን ቢሆን አስተካክለው ተሞራርዶ ነው የሚሄድ አለበት። እዚህ እንደ እግዚአብሔር ደግሞ የመጨረሻ ዘመን ቤተክርስቲያን፣ እኛ ወደ ቤተክርስቲያን እናምጣው። ለእኔ የተሰጠኝ ስለ ቤተክርስቲያን ስለሆነ እንሄዳለን። የመጨረሻው ዘመን ቤተክርስቲያን እንደ መሆናችን መጠን ምንድን ነው የምናስተላልፈው? የመጨረሻ በራእይን ማንበብ እፈልጋለሁ። ምንድን ነው የመጨረሻው ቤተክርስቲያን? የተሰጠንስ መልእክት ምንድን ነው? ምንድን ነው መልእክታችን? ይህንን በራእይ ዮሐንስ ሄጄ ማንበብ አለብኝ። ዋና ዓላማችን ይህ ስለሆነ ራእይ ዮሐንስ ምዕራፍ 12 ቁጥር 17 አነባለሁ። 17 ሚላል ዘንዶ በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ ይላል። የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ምስክር ያላቸው እነዚህ እኛ የመጨረሻው ዘመን ቤተክርስቲያን ነን። የተሰጠን መልእክት አለ። ያን መልእክት ልናስተላልፍ ይገባናል። መልእክታችን ምንድን ነው? መልእክታችን በራእይ ዮሐንስ ምዕራፍ 14 ቁጥር 6 ጀምሬ አነባለሁ። እንዲህ ይላል፣ በምድር ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋ፣ ለወንጌል፣ ለወገን ሁሉ ይሰበክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅም ድምፅ የፍርዱ ሰዓት ደርሷል እና እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይና ምድርን ባህርንም የውሃንም ምንጮች ለሰራው ስገዱ አለ። ሌላ ሁለተኛውም መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። ሶስተኛ መልአክም ተከተላቸው፣ በታላቅም ድምፅም እንዲህ እያለ ለአውሬውና ለምስሉ ለሚሰግዱ በግንባሩም ወይንም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣ ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳንም በመላእክትና በበጉ ፊት በእሳትና በዲን ይሰቃያል። ይህ መልእክታችን ነው። ይህንን መልእክት ለዓለም ለማድረስ እንደ ቤተክርስቲያን የመጨረሻ ዘመን በምድር ላይ ላሉ ሁሉ የምናካፍለው የተሰጠን ልዩ መልእክት ነው። ለዚህ ልዩ መልእክት ስኬት እና እንደ ቤተክርስቲያን ለምንሰራው ስራ ሰላማችን፣ መተባበራችን፣ አንድነታችን በጣም አስፈላጊ ነው። አንድ ከሆንን የሚያስፈራንና የሚያስፈራራን ነገር የለም። በፊልጵስዩስ 1 ቁጥር 28 እንደዚህ ተጽፏል። ምን ይላል? በአንድ ነገር እንኳ በተቃዋሚዎቻችሁ አትደንግጡ፣ ይህ ለእነርሱ ጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው ይለናል። ይቺ ምድር እንደምታውቋት በኃጢአት የተሞላች ነች። እንደ ኢዮብ ምርጥ ለሆኑ እንኳን ህይወት ከባድ ነች። በተለይ በኢዮብ ምዕራፍ 1 ቁጥር 1 ላይ ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርንም የሚፈራ ከክፉ የራቀ ነበረ። እንግዲህ ሰው አንዳንዴ
ሰውን አይቶ ወይም ጥቅም ሆኖ ሊመሰክር ይችላል። ለዚህ ለኢዮብ እግዚአብሔር ነበር የመሰከረለት። ይሁን እንጂ በአንድ ጀንበር ኢዮብና ቤተሰቡ ከባድ አደጋ ደረሰባቸው። እኔ እንደ ኢዮብ በምድር ላይ ህይወቱ ከባድ የሆነችበት ሰው አላየሁም። ሁሉ ነገር በአንድ ጀንበር ጸጥ ሲል ገባል። በእርግጥ ክርስቶስ እስኪመጣ ድረስ ዛሬ ያለነው እንደ እድሜያችን እንደ አመጣጣችን እናርፋለን። ንብረትም ይጠፋል። የተለያየ ጉስቁልና፣ ድካም፣ የተለያዩ ነገሮች በሰው ህይወት ይመጣል። በአንድ ሌሊት ግን ሁሉ ነገሩ ሰማይ ክድን ሲል ይከብዳል። በዚህ ምድር የሚኖሩ ሰዎች ሁሉ በአንድም ሆነ በሌላ መንገድ ይሰቃያሉ፣ መከራን ይቀበላሉ። ስለ ክርስቶስ ስለ ኢየሱስ መከራ መቀበል ግን የተለየ ነው፣ ደግሞ የተሻለ ነው፣ ጥቅምም አለ። ለዚህ ነው የእግዚአብሔር ባሪያ የሆነው ሐዋርያው ጳውሎስ በፊልጵስዩስ 1:21 ላይ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና ያለው። ስለዚህ ቤተክርስቲያን አንድ ስትሆን የምንሰራው ስራ ቀላል ይሆናል። ጠላቶቻችን እኛን ሊፈሩ ይችላሉ፣ አንፈራቸውም። እግዚአብሔር ቃል ይገባልን ይሄ ነው። ስለዚህ በአንድ በመሆናችን ቤተክርስቲያንን ማቆም፣ የተሰጠንን ለዓለም መልእክት ማድረስ እንድንችል እግዚአብሔር ይርዳን። እግዚአብሔር ይስጥልኝ። አሜን አሜን። በጣም አድርጌ አመሰግናለሁ ስለ ቤተክርስቲያን አንድነት። ምክንያቱም አንድ ያልሆነ ቤተክርስቲያን አንድ የእግዚአብሔርን ቃል ሊያስተምር አይችልም። ምክንያቱም መሰረቱ አንድነት ነው። አንተ እንዳልከው በቤታችን በኑሯችን አንድ ካልሆን ያ ቤት እንደሚፈርሰው የእግዚአብሔርን ቤት እንደዛ ነው። የእግዚአብሔርን ቤት በእግዚአብሔር ቤት የምናገለግል ሰዎች በአንድ መንፈስ የምንጓዝ ካልሆነ በስተቀር ያ የእግዚአብሔር ቃል ሊያስተምር የሚችል ቤተክርስቲያን አይሆንም ማለት ነው። አሁን ጠቅላላ ጥናታችንን እያጠቃለልን ነው። ወንድም ገመችስ ሳመሪ ይሄንን ትምህርት የዛሬውን ትምህርት ትንሽ በአጭሩ ጠቅለል አድርገህ ሳመራይዝ ካደረግክ በኋላ ጸሎት ታደርግልንና የዛሬውን ፕሮግራም እንጨርሳለን። እሺ፣ ይህንን ትምህርት ያቀረባችሁላችሁም እግዚአብሔር እጅግ አድርጎ ይባርካችሁ። እግዚአብሔር ሁላችንንም የተማርነውንም እዚህ እግዚአብሔር በተለየ መንገድ እንደተናገር እንደተገናኘን ተስፋ አደርጋለሁ። ሳጠናውን ቢሆን የተሰማኝ ይሄ ነው። እንደዛው ደግሞ ይህንን ቃል ለምትሰሙ ለሁላችሁም እግዚአብሔር ለሁላችንም መልእክት አለው ብለን እናምናለን። አናቅም ምን አይነት ሁኔታ ውስጥ እንዳላችሁ በግል ወይም እንደ ቤተ ክርስቲያን። በእርግጥ ግን እግዚአብሔር ሁሌም ቢሆን ከኛ የሚፈልገው እግዚአብሔር እኛ እንድንለማመደው የሚፈልገውን ነገር ማወቃችን የሚያበረታን የሚያጽናናን እንደሆነ ተስፋ አድርጋለሁ። የዛሬ ሰንበት ትምህርታችንን የመጽሐፍ ቅዱሳችንን ጥናት ስናጠቃልል በሶስት ነጥቦች ሪቫይስ እንድናደርገው ሰምራይዝ እንድናደርገው ፈልጋለሁኝ። የመጀመሪያው ትልቁና ዋነኛው ነገር ቤተክርስቲያናችን አንድ እንድትሆን የሚያደርጋት ነገር በእግዚአብሔር መንፈስ አንድ እንድትሆን ምን ልናደርግ ይገባል? እንግዲህ እውነት ነው ተናግረናል። ቤተክርስቲያናችን አንድ መሆን አለባት ብለናል አይደለ? ካልሆነ መስራት አንችልም ብለናል። እውነት ነው ልዩነት ይመጣል ብለናል። ግን ምን ማድረግ አለብን? ትዝ ይለኛል ያደኩባቸው አካባቢ ላይ እንደዛ አይነት ጸሎቶች የሚመጡት ትላልቅ ግጭቶች ሲመጡ ብቻ ነው። ላይክ መከፋፈል ሲመጣ፣ ሰዎች ልዩነት ሲያመጡ የሚዘመረው መዝሙሩላ አንድ ልብን ስጠን ነው የሚባለው። ጸሎቱላ ስለ አንድነት ነው። ባረባው ሌላ ጊዜስ አንድነት ማለት በስጋ የመጣው በሌላ ነገሮች ምክንያት ስለመጣው መለያየት ብቻ አይደለም። ባይዘው አሁን በጣም ማስተዋል ያለብን እንደውም ጠልቀን መግባት ያለብን አንድ ቤተክርስቲያን ውስጥ እያገለገልን አንድ ቃል እየሰበክን የተለያየ የመንፈስ ቅዱስ መረዳት የእውነቱን መረዳት መምጣት ራሱ መለያየት ነው። በሌላ ነገር አለመጋጨትን ብቻ እንትን አንየውና ይሄን ለማድረግ ምን ያስፈልገናል? እጅግ
መጸለይ አለብን፣ መጸለይ መቻል አለብን እግዚአብሔር አንድነትን እንዲሰጠን። ምክንያቱም ደቀ መዛሙርቱ በቃ በኃይል ተሞሉ፣ ወንጌልን አወቁ። ሊወጡ ሲሉ ምን ተባሉ? አንድ ላይ ሆኑ። ያ አንድነቱ ፓወር ነበራቸው ማለት ነው። የእግዚአብሔርን ኃይል ለመቀበል አንድ ላይ መሆን ነበረባቸው ማለት ነው። እና ዛሬም ቢሆን አንድነታችንን አብልጠን ጸሎት ርዕሳችን ውስጥ ልናካትት ይገባናል። ትልቁና የመጀመሪያው እግዚአብሔር መንፈስ ቅዱስን እጅግ መማፀን አለብን። ሁለተኛው ነገር ጳውሎስና ሌሎች የሞቱ ክርስቲያኖች ዛሬ ወዴት ነው ያሉት ብለን ካልን ወንድማችን ደቤ እጅግ ግልጽ አድርጎ በተለይ መጨረሻ ላይ ያነበበው ጥቅስ እጅግ በጣም የሚያብራራና ተጨማሪ እንኳን የማያስፈልገው ነገር ነው። ክርስቶስ ዳግም ሲመጣ ሁሉም ቅዱሳን ተነስተው ንጉሱን ፊት ለፊት የሚቀበሉት ዛሬ በምድር የሞተው ያሉት ያረፉት ቅዱሳኖችን እንጂ በሰማይ የሚመጡትን እንደማይናገር ነው። እና ስለዚህ ለኔ ሞትም ጥቅሜ ነው ያለው ከዛሬ ስሞት ወደ ሰማይ ሄዳለው ማለትን አይደለም። ኢቨን ኢፍ በክርስቶስ ጎን ስለተሰቀለው ሌባ የሚነሳው ታሪክ አለና ያ ለወደፊት ለሚሆነው ኢቨንት ፕሮሚስ እያደረገለት እንደሆነ የሚያሳይ እንደሆነ እና ይሄንን ነገር ደግሞ እንደዛ ለሚያምኑ ወዳጆቻችን እንዴት ማስረዳት እንችላለን የሚለው ኖ ዳትስ ሮንግ ብለን በሌላ መንገድ ሳይሆን በጣም አንደርስታንድ አድርገን ዛሬ የምንኖረው ህይወት ብንሞትም በክርስቶስ መሞትን የመሰለ ጥቅም የለም ነው ማለት። እንደውም አንዳንዴ ምን ይባላል ሰው ሲሞት እንዴ አግብቷል ወልዷል ምናምን ይባላል። ያው ሰማለው ሳርግና ካልወለደ ካላገባ ምናምን አይ በቃ ምናምን ይባላል። ከወለደ ግን ምን ይባላል? እንደውም ተክቷል ኖሯል ምናምን ይባላል አይደለ? በተለይ ደግሞ አልፎ ሀብት ሲያደርግ ምናምን በቃ አይቆጨውም ቢሞትም ይባላል እንደው በሰው ተለምዶ ውስጥ። ግን አልፎ ደግሞ በመንፈሳዊ ህይወት ሞታችን እንኳን ክርስቶስን የሚጠቅም መሆኑን ለማሳየት የተባለ ነገር ነውና እሱን በዛ እንድንመለከተው ፈልጋለሁ። ሌላኛው ደግሞ ስለተጋድሎ ተነስተዋል። እንግዲህ አንድ ሰው ላይ ሁሌም ሁለት አይነት ተጋድሎች አሉ። ለሁለት ጌቶች መገዛት አንችልም። ሁሌም ለአንዱ ወደድንም ጠላንም በምርጫችን በየዕለት ምርጫችን ለአንዱ ጌታ እየተገዛን እየሄድን ነው እና ከዚህ የተነሳ እንደውም ምንድነው የሚባለው ዓለም ላይ ጭካኔ መብዛቱ ትክክለኛ ሰዎች ሲጨቆኑ አሁን ስለ ኢዮብ ታሪክ ተነስተዋል። እንደውም እየተመከረን ያለነው ምንድነው መልካም የሆነ ስነ ምግባር እንዲኖረን ጨዋ እንድንሆን በጎ እንድንሆን አይደለ? የሆነ ሰው እኮ ነበረ አይደለ? ኢዮብን እኮ ወሰድን አይደል? የሆነ ሰው ነበር። ለሱ እንኳን አልቀለለለትም ህይወት። ገብቷቸዋል አይደል? ለሱ እንኳን አልቀለለለትም። ፍትህ እስካይመስል ድረስ ደርሷል ህይወት ማለት ነው በሱ ህይወት ላይ ራሱና ምንድነው ይሄ ታላቁ ተጋድሎ ምንድነው ካልን በጣም መረዳት ያለብን ነገር ቢኖር ይሄ ታላቁ ተጋድሎ ቅድም ወንድማችን አቤ በጣም ሲናገረው ሁላችንም ማስተዋል ያለብን የተሸነፈን ጠላት መዋጋትን እንደ ትልቅ ስራ ማየት ማለት እንደዛ አከብደን ልናየው አይገባም። ሰይጣንን እኛንን እያከበርን ያለነውና ክርስቶስ ኦሬዲ አሸንፎታል። ታላቁን ተጋድሎ ለኛ ተዋግቶልናል። እኛ ማድረግ ያለብን የተዋጋልንን ገድል መስቀላችንን ተሸክመን እግዚአብሔርን ክርስቶስን መከተል ነው ከኛ የሚጠበቀው ስራና ይሄ ታላቁ ተጋድሎ በአለም ላይ የፈጠረውን ፍትህ የማይመስሉ ነገሮች ጻድቃኖች የሚሰቃዩበት ክፎች የሚበለጽጉበት የኃጢአቶች ውጤት እጅግ አፍጠውና አግጠው ብዙ ጥፋቶችን ምድር ላይ የሚያደርሱበት እውነቴን ነው። መልካም መሆን ስትፈልጉ ከሰፈር ይጀምራቸዋል። ገና የመጀመሪያውን ስቶፕ ሳይን ጋር ስትቆሙ ከኋላ መጥቶ አንዱ በቃ ያለ የሌለውን ክላክስ ሊያደርግባችሁ ይችላል። ይሄን አይደል በጣም በጥቂት ነገር እስከመፈተን የምንደርስባቸው ነገሮች አሉና ነገር ግን ሁሌ ማስተዋል ያለብን እግዚአብሔር ለሰዎች ልጆች ያለው ጥልቅ ፍቅር በዚህ ታላቁ ተጋድሎ ውስጥ የመጨረሻው ግቡ ደግሞ ምንድነው? ያ የዘላለምን ህይወት እንድንወርስ እግዚአብሔር ለኛ ያለውን ህይወት ማስተዋል አለብን። ሁሌም ቢሆን በህይወታችን እግዚአብሔርን እያከበርን በህይወታችን መኖር እንድንችል ዕለት ዕለት ቃሉ እንድንለማመድ በጸሎታችን ውስጥ ደግሞ አንድነትን ከክርስቶስ የሚመነጨውን በእግዚአብሔር መንፈስ አንድ መሆንን እየተማጸንን መኖር እንድንችል እግዚአብሔር የሰማነውን እንዲሁም ደግሞ ያስተማርነውን መኖር እንድንችል እግዚአብሔር ሁላችንንም ይባርክ። እግዚአብሔር ሁላችንንም ይባርክ። አሜን አሜን። አብረን አጭር ጸሎት እናደርጋለን። ቅዱስ እግዚአብሔር ሆይ ያለህ የነበርክና የምትኖር
ዘላለምን ዘላለም ፈጥረህ ዘላለም የምታኖር በታላቅነትህ የሚስተካከልህ የሚገዳደርህ የሌለ ብናመልክህ ባናመልክህ ከክብርህ አንዳች እንኳን ቅንጣት እንኳን የማይጎልብህ አምላክ ሆነ ሳለ በእኛ ምስጋና ደስ የምትሰኝ መስዋዕታችንን የምትቀበል የማትንቀን ልጆችህ ብለህ ልጠራ ያላፈርክብን ቅዱስ እግዚአብሔር ሆይ አፍቃሪያችን ሆይ አምላካችን ሆይ መሐሪያችን ሆይ አምላካችን ለመባል አባታችን ለመባል በእኛ ስላላፈርክ ልጆችህ ብለህ ደግሞ ስለጠራህን በዚህ ምሽትም ደግሞ አንድ ላይ ሆነን ይህንን ቃልህን የሚጣፍጠውን ቃልህን የሚያጽናናውን የሚያድንጸውን አምላኬ ሕይወት የሆነውን ቃል እንድናጠና እድል ስለሰጠህን እጅግ አድርገን እናከብረሃለን። በኢየሱስ ክርስቶስ ስም አንተ ለኛ ያለህን ትልቁን ዓላማ በእኛ ሕይወት ውስጥ ልታደርግ የምትወደውን ነገር እኛ በፍቃዳችን ለአንተ በመገዛት የአንተ ፍቃድ በእኛ ሕይወት እንዲከናወን እንድትረዳን ዘንድ እንማጸናሃለን። በሕይወታችን ዘመን ሁሉ አንተ ወዳየልን ነገር ማደግ እንድንችል አንተ እርዳን። ስለ ሁሉ እንማጸናሃለን። አጥብቀን ደግሞ የምንጠይቅህ ነገር ቢኖር አንድነታችን ከአንደበታችን ያለፈ በልባችን ደግሞ የጸና በመንፈስ ላይ የተተከልን አንተን እየመሰለን በማደግ አንድ መሆን እንድንችል አንተ እርዳን። ምሽቱን ለእኛ ሰላም አድርግልን፣ ቀን ለሆነላቸው በሰላም አውላቸው። ሁሉን በስምህ እንጠይቃለን። እንደ መልካም ፍቃድ ይሁንልን። በልጅህ በናዝሬቱ በኢየሱስ ስም አሜን። አሜን አሜን አሜን። አሜን። እጅግ አድርጌ አመሰግናቸዋለሁ። በእውነት በጣም ጥሩ አድርጋችሁ ነው ሁላችሁም ያስተማራችሁት። እምነቴ ነው በዚህ ትምህርት ብዙ ሰዎች በመላው ዓለም ያሉ ታዳሚዎቻችን ይሄንን በዚህ እንደሚባረኩ ጥርጥር የለኝም። በሚቀጥለው ደግሞ ሳምንት ሌሎች ወንድሞችና እህቶች ፕሮግራም አዘጋጅተው እስከሚያስተምሩን ድረስ እግዚአብሔር ከእያንዳንዳችን ጋር ይሁን። አመሰግናለሁኝ።